በደቡብ ጎንደር ዞን በተፈጸመ ጥቃት የቤተ ክርስቲያን አገልጋዮችን ጨምሮ 7 ሰዎች መገደላቸውን እማኞች ተናገሩ። ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር እስኪጠናቀቅ ድረስ የተኩስ አቁም መራዘሙን አስታወቁ። በሊባኖስ የኢየሱስን ሐውልት ያፈረሱ የእስራኤል ወታደሮች ተቀጡ። ኢራን የበለጸገ የዩራኒየም ክምችት አላት፣ የኒውክሌር ጦር መሳሪያ መገንባት ትችላለች ተባለ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት የህወሓት ውሳኔ የፕሪቶሪያ ስምምነትን ውድቅ የሚያደርግ ነው አሉ። ዜናዎችን በዝርዝር እናሰማለን። በአማራ ክልል ደቡብ ጎንደር ዞን ላይ ጋይንት ወረዳ ባለፈው ዓርብ ሚያዝያ 9 2018 ዓ.ም ሳሊ በተባለች አነስተኛ የከተማ መንግስት ወታደሮች በፈጸሙት ጥቃት 7 ሰዎች መገደላቸውንና የቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገለጹ። ቢቢሲ እንደዘገበው ሟቾቹ 2 የቤተክርስቲያን ዲያቆናት፣ 1 መርጌታ የድጓ መምህር፣ የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ተናግረዋል። አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3 ሰዎች በቤታቸውና 1 ሰው ደግሞ መንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ። ጥቃቱ የተፈጸመው በአካባቢው የምርጫ ካርድ ውሰዱ በሚል ህዝባዊ ጥሪ መቅረቡን ተከትሎ በአካባቢ በሚንቀሳቀሱ የፋኖ ኃይሎችና በመንግስት ኃይሎች መካከል ውጊያ ከተቀሰቀሰ በኋላ መሆኑን እማኞች ተናግረዋል። ቢቢሲ ከላይ ጋይንት ወረዳና ከደቡብ ጎንደር ዞን አስተዳደሮች ምላሽ ለማግኘት ጉዳዩን ቢያስረዳም የስራ ኃላፊዎች ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርቷል ብለዋል። ጥቃቱ የተፈጸመባት ሳሊ ከተማ ከወረዳ ዋና ከተማ ነፋስ መውጫ በ25 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ሲሆን በፋኖ ኃይሎች ቁጥጥር ስር እንደነበረች ነዋሪዎች ተናግረዋል። ዓርብ ዕለት ለምርጫ ስብሰባ ብለው መጡ። የምን ምርጫ ነው ብሎ ፋኖ ሲቀሰቅስ ሲተኮስባቸው ከዚያ በኋላ ሲተኩሱ ዋለ ሲሉ በከተማዋ ከጥቃት በፊት የነበረውን ግጭት አንድ ነዋሪ ገልጸዋል። የደብረ ብርሃንና ሳሊ ባለ እግዚአብሔር ቤተክርስቲያን አገልጋዮች ከቅዳሴ በኋላ ለክርስትና የተዘጋጀ ጸሎት ጻድቅ እየቀመሱ እያለው ውጊያው መቀስቀሱን ለቢቢሲ አስረድተዋል። በሊባኖስ የእስራኤል ወታደር የኢየሱስ ክርስቶስ ሐውልት ሲያፈርስ መታየቱ ቁጣን ቀሰቀሰ። በደቡባዊ ሊባኖስ አንድ የእስራኤል ወታደር በመዶሻ ኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስል በማህበራዊ ትስስር ገጾች ከተሰራጨ በኋላ ሰፊ ውግዘትን አስከትሏል። የደቡብ አካባቢ ቤተክርስቲያን ጉባኤ ኃላፊ አፋባዲ ፍላፈሌ ለቢቢሲ መስቀላችን ቅድስት ምልክታችንና የሃይማኖት ምልክት መዋረዱ ሙሉ በሙሉ እንቃወማለን ብለዋል። ከሰብአዊ መብቶች ድንጋጌ ጋር የሚቃረንና ጨዋነትን የማያንጸባርቅ ነው። ተመሳሳይ ውድመቶች ከዚህ በፊት ደርሰው እንደነበርም ገልጸዋል። በሊባኖስ የኢየሱስን ሐውልት በመዶሻ ያፈረሰውና ድርጊቱን በመስቀል ያስቀረው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰር የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል ጦር ስማቸው ያልተጠቀሰው 2 ወታደሮች ምርመራ ከተደረገ በኋላ ከዘመቻ ግዴታቸው እንደሚሰናበቱ ተናግረዋል። በቦታው የነበሩና ጥፋቱን ማስቆም ወይም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይ አስታውቋል። በደቡብ ሊባኖስ በምትገኘው ዴበል መንደር የነበረው ይህ የኢየሱስ ሐውልት ፈርሶና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊ ውግዘት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ተናግረዋል። የእስራኤል መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮችን ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጧል እና በክስተቱ ጥልቅ ሐዘን እንደተሰማው ገልጿል። በተጨማሪም የመከላከያ ሰራዊት አባላት ከጥቂት ጊዜ በፊት ከአካባቢው ማህበረሰብ ጋር ሙሉ በሙሉ በመተባበር የተጎዳውን ሐውልት መተካት እንደጀመሩ ተናግረዋል። በሊባኖስ የሚፈጸመው ጥቃት በኢራን በሚደግፈው ሂዝቦላና በሌሎች የሽብር ቡድኖች ላይ ብቻ ያተኮረ እንጂ በሊባኖስ ሰላማዊ ዜጎች ላይ አይደለም ሲል በመግለጫው ላይ አስታውቋል። የአካባቢው ነዋሪዎች እንደተናገሩት ሐውልቱ በዴብል ዳርቻ በሚገኝ የአንድ ቤተሰብ መኖሪያ ቤት የቆመ ነበረ። እስራኤል ከሂዝቦላ ጋር እያደረገችው ባለው ጦርነት ወቅት ነዋሪዎቹ በአካባቢያቸው ውስጥ ከቆዩባቸው ጥቂት መንደሮች አንዱ ነው። የዴቪል ምዕመናን ኃላፊ አባ ፋዲ ፍላይፌል ክስተቱን ተከትሎ ለቢቢሲ የመስቀሉን የተቀደሰ ምልክትና ሁሉንም ሃይማኖት ምልክቶች ማዋረድ ሙሉ በሙሉ እንቃወማለን፣ ከሰብአዊ መብቶች አዋጅ ጋር የሚቃረን ነው እና ጨዋነትን አያንጸባርቅም ብለዋል። ከዚህ በፊትም ተመሳሳይ ክስተቶች መፈጠራቸውን ጨምሮ አስረድተዋል። ድርጊቱን ካወገዙት መካከል አንድ የሆኑት በእስራኤል የአሜሪካ አምባሳደር ማይክ ሁካቢ ሰኞ ዕለት አጸያፊው ድርጊት ተከትሎ ፈጣን፣ ከባድና ለሕዝብ የሚገልጽ እርምጃ እንደሚወስድ ጥሪ አቅርበዋል። ኔታንያሁ በሊባኖስና በዓለም ዙሪያ ባሉ ክርስቲያኖች ላይ ላደረሰው ጉዳት ማዘናቸውን ገልጸዋል። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተግባራዊ ከተደረገ በኋላ በሺዎች የሚቆጠሩ የእስራኤል ወታደሮች በደቡብ ሊባኖስ ሰፊ ቦታ መቆጣጠራቸውን ቀጥለዋል።
የተኩስ አቁም ስምምነቱ በእስራኤል ጦርና በሺዓ ሙስሊም ታጣቂ ቡድን ሂዝቦላ መካከል ለ6 ሳምንታት የዘለቀውን ጦርነት እንዲቆም አድርጓል። ነገር ግን ሁለቱም ወገኖች እርስ በርሳቸው የተኩስ አቁሙን በመጣስ ተካሰዋል። ሂዝቦላ ኢራንን ለመደገፍ በእስራኤል ላይ ሮኬት መተኮስ የጀመረው የካቲት 21 2018 ዓ.ም እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ ነው። እስራኤል እንደ አውሮፓ አቆጣጠር መጋቢት 2 በሊባኖስ ወታደራዊ ዘመቻ የጀመረች ሲሆን ይህም ከ1 ሚሊዮን በላይ ሰዎችን አፈናቅሏል። በእስራኤል መጠነ ሰፊ ወታደራዊ ዘመቻ ከ2290 በላይ ሰዎች መገደላቸውን ከእነዚህም ውስጥ 177 ህጻናትና 100 የጤና ባለሙያዎች መሆናቸው ተገልጸዋል። የእስራኤል ባለስልጣናት እንዳሉት በተመሳሳይ ጊዜ በሂዝቦላ በተፈጸሙ ጥቃቶች 13 የእስራኤል ወታደሮችና 2 ሰላማዊ ዜጎች ተገድለዋል። ጦርነትና ኢንተርኔት መቋረጥ የጎዳቸው ኢራናውያን። በኢራን ውስጥ የእስላማዊ ሪፐብሊኩ ደጋፊዎች ሳይቀር ለማይቀረው የምጣኔ ሀብት ፈተና ቀበቷቸውን እያጠበቁ ነው። ጥያቄው የኢራን መንግስት የሆርሙዝ ወሽመጥ ተዘግቶ የሚቀጥል ከሆነ ለሰራተኞች ደሞዝ መክፈል ይችላልን የሚለው ነው። ቴህራን ከውይይት መድረክ ራሷን አርቃ መቆየት ትችላለችን? ከጦርነት በፊት የኢራን የምጣኔ ሀብት ማዕቀብ፣ የዋጋ ግሽበት እንዲሁም የገንዘብ የመግዛት አቅም መዳከም ፈትኖታል። ቤተሰቦች አቅማቸውን ተሟጠው መሰረታዊ ነገሮችን ብቻ እንዲያተኩሩ ሆነዋል። አሁን በጦርነቱ በከፍተኛ ሁኔታ የተጎዱ ንግዶች ከፔትሮ ኬሚካል፣ ስቲልና አልሙኒየም ኢንዱስትሪዎች መውደም ጋር ተያይዞ የምጣኔ ሀብት ቀውሱ ጫና ተባብሷል። ከባለፈው ዓመት ጀምሮ በኢራን የምግብ ዋጋ በጥፍ ጨምሯል። በተጨማሪም ወደ ውጭ የሚላኩ ምርቶች ቀንሰዋል። የኢራን የገንዘብ ምንዛሬ በመውደቁም ከፍተኛ የሆነ የዋጋ ግሽበትን ተከስቷል። የኢራን ባለስልጣናት እስራኤልና አሜሪካ በሀገሪቱ የከፈቱት ጦርነት ተከትሎ የደረሰውን የምጣኔ ሀብት ጫና 270 ቢሊዮን ዶላር እንደሚገመት አስታውቀዋል። የምጣኔ ሀብቱ ጫና በተለይ አነስተኛ የኦንላይን ንግዶች የሚሰሩ ሴቶች ላይ የበረታ ነው። የኢንተርኔት መቋረጥ የዕደ ጥበብ ውጤቶች እየሰሩ በማህበራዊ ሚዲያና ኦንላይን የሚሸጡ በርካታ ሴቶች ከገበያ በማስወጣት እነሱንና ቤተሰቦቻቸውን ባዶ እጃቸውን አስቀርተዋል። ጦርነቱና የኢንተርኔት መቋረጥ የመሰረተ ልማት ውድመት ብቻ ሳይሆን በመላው ኢራን የበርካቶችን ቤት ያንኳኳ ችግር አስከትሏል። በእግድ ውስጥ ያለ እግድ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው የመርከቦች እንቅስቃሴ ክልከላ። በሆርሙዝ ወሽመጥ በኩል የሚደረገውን የመርከቦች እንቅስቃሴ ከጦርነት በፊት ወደ ነበረበት ለመመለስ የሚደረገው ጥረት እንዲሁም ከኢራን ጥቃትና ቁጥጥር ጋር የሚደረገውን ትግል የአሜሪካ ቀዳሚ ተግባር ነው። የቀድሞው የብሪታንያ ባህር አዛዥ ኮማንደር ቶም ሻርፕ ኢራን በሆርሙዝ ወሽመጥ ላይ የራሷን ገደቦች ጥላ ያለ አሜሪካ ደግሞ ወደ ቴህራን መደቦች የሚደረጉ እንቅስቃሴዎች መከልከሏን በመጥቀስ እየተከተለች ያለውን ስልት በእግድ ላይ እግድ ሲሉ ገልጸውታል። ዋይት ሀውስ ኢራን ወደ ድርድር ጠረጴዛ እንድትመጣ ለማድረግ በቂ ጉዳት ለመፍጠር እየተሞከረ ሲሉ ይናገራሉ። የኢራን የነዳጅ ምርት ከኢራን እንዳይወጣ በመከላከል ጉዳቱ ወደ ድርድር ጠረጴዛ ላይ እንዲመጡ እንዲያደርጋቸው ነውን? የጉዳቱ መጠን ምን ያህል እንደሆነ ለማየት አስቸጋሪ ነው፣ እያየነው ያለን አይመስለኝም ብለዋል። ሻርፕ የኢራን አገዛዝ ከፍተኛውን ጉዳት ተቀብለው ለማስተናገድ ፈቃደኛ መሆኑን እያሳየ ነው ሲሉ ይሞግታሉ። ከኢስላሚክ ሪፐብሊክ ርዕዮተ ዓለም የበለጠ አንድም ግለሰብ፣ መንግስት፣ ኢኮኖሚ ወይም ጠቃሚ መሰረተ ልማት የለምና ይህ ከዩኤስ ጋር ያለውን ፍጥጫ ገና ከጅምሩ ሲዘጋጅበት የነበረ ነው ብለዋል። ከዚህም ባሻገር የኢራን ባለስልጣናት በሆርሙዝ የባህር ወሽመጥ ላይ ያላቸውን ሉዓላዊነትን እውቅና ሊሰጠው ይገባል ሲሉ አጥብቀው ይጠይቃሉ። ዓለም አቀፍ የነዳጅ ገበያዎችን የማስተጓጎል ችሎታው ጠንካራ ስልት እንደሆነና እንዲሁም ትርፋማ መንገድ መሆኑን ተምረዋል የሚሉት አቶ ሻርፕ መርከቦች ደህንነታቸው ተጠብቀው ለማለፍ ቆርጦችን ለማሳለፍ ወስነዋል ይላሉ። እንደ ባህር ኃይሉ ገለጻ ከሆነ ያን ስልት ለመተው ፈቃደኛ የሆነ ማንኛውም የኢራን ተደራዳሪ ማየት ከባድ ነው ተብሏል። ዜናዎቻችን እነዚህ ነበሩ። ክቡራትና ክቡራን ላይክ፣ ሼር እያደረጋችሁ ስለምታበረታቱን እናመሰግናለን።